እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። አዋጅ ወይም ዊሽ አይደለም ያስቀመጥነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። መንግስት በርካታ ቤቶችን መገንባት መጀመሩን ይፋ አድርጓል። በተለያዩ አማራጮች የሚገነቡት እነዚህ ቤቶች በሚቀጥሉት ዓመታት የመንግስት የትኩረት አቅጣጫ እንደሚሆኑም ነው የተነገረው። ዋነኛው የቤት ትኩረት አቅጣጫ ደግሞ የኪራይ ቤቶችን በብዛት መገንባት መሆኑን ነው መንግስት የገለጸው። በሀገሪቱ ያለውን የቤት ችግር ለመፍታት ዋነኛው ትኩረት የሚሆነው ኪራይ ቤቶችን መገንባት ላይ እንደሚሆን መንግስት አሳውቀዋል። በዚህ መሰረትም በርካታ ቤቶች ግንባታቸው መጀመሩን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። በተለያዩ አማራጮች የሚገነቡት ቤቶች በሚቀጥሉት ዓመታት የመንግስት የትኩረት አቅጣጫ እንደሚሆኑም ነው የተገለጸው። እያንዳንዱን ሰው የቤት ባለቤት ማድረግ አይቻልም ያሉት ጠቅላይ ሚኒስትሩ የተለያዩ የቤት አማራጮች እንዲፈጠሩ ግን ይደረጋል ብለዋል። ቤት እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣ መስራት ብዙ የሚቻል ጉዳይ አይመስለኝም። አሜሪካም እንደዛ አይቻልም። የለም የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ቢያንስ ግን የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በክራይ ቤት ሲፈልግ ማጣት እንዳይችል ማስቻል ነው። ይሄ ችግር ነው አሁን ኢትዮጵያ ውስጥ። በክራይም ቤት አይገኝም፣ ከተገኘም እንዳላችሁት ውድ ነው። ይሄንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉት 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ለእነዚህ ቤቶች ግንባታ መንግስት የተለያዩ አዳዲስ አሰራሮችን ተግባራዊ እንደሚያደርግም ተነግሯል። ለቤት ግንባታ የሚሆኑ ግብዓቶችን በስፋት በማምረት ላይ በትኩረት እንደሚሰራም ነው የተገለጸው። በተለይም አዳዲስ ቴክኖሎጂዎች ወደ ስራ እንዲገቡ እንቅስቃሴ መጀመሩን ሰምተናል። ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊዮን ብር በላይ ሀብት ይፈስበታል። 3 ትሪሊዮን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። መንግስት በዋነኝነት ለኪራይ የሚያገለግሉ ቤቶችን ለመገንባት የወሰደውን እርምጃ በመከተል በተለያዩ አካባቢዎች እንቅስቃሴዎች መጀመራቸውንም አውቀናል። በአዲስ አበባ ከተማ ብቻ በዘንድሮ ዓመት በመንግስት አስተባባሪነት ከ50 ሺህ በላይ ቤቶች እንደሚገነቡ ተነግሯል። ከዚሁ ጎን ለጎን ደግሞ በማህበር የተደራጁ 65 ማህበራትም ከ5 ሺህ በላይ ቤቶችን ግንባታቸውን መጀመራቸውን የሰማነው። የመንግስት ሰራተኞችን ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁም ተመላክቷል። በመንግስትና በግል አጋር ደግሞ 97,000 ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁን የተገለጸው። መንግስት ዋነኛ ትኩረቱን የኪራይ ቤቶች ላይ እንደሚያደርግ ቢያሳውቅም እነዚህ ቤቶች በምን መስፈርት ለነዋሪዎች ይተላለፋሉ በሚለው ጉዳይ ላይ ግን እስካሁን የተነገረ ነገር የለም።